እንደምላችኋል ተመልካቾቻችን ሀገሬ ስፖርት ጀምሯል። ዛሬ ለየት ያለ እንግዳ አለን። የኢትዮጵያ ብስክሌት ፌዴሬሽን ፕሬዝዳንት አቶ ቢኒያም ለገሱ የዛሬ እንግዳችን ናቸው። ከእሳቸው ጋር አንዳንድ ጉዳዮችን እያነሳን ቆይታ እናደርጋለን። እንደምታውቁት በቅርቡ የኢትዮጵያ ብስክሌት ፌዴሬሽን መደበኛ ጠቅላላ ጉባኤውን ካካሄደ በኋላ አዲስ ስራ አስፈጻሚ መርጧል። በፕሬዝዳንትነት ደግሞ የዛሬ እንግዳችንን መምረጡ ይታወቃል። ከእሳቸው ጋር ነው አንዳንድ ጉዳዮችን እያነሳን የምንቆየው። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አቶ ቢኒያም እንኳን ደህና መጡ። እንኳን ደህና ቆያችሁኝ። አመሰግናለሁ ስለጋበዛችሁኝ። አመሰግናለሁ። ያው በቅርቡ የኢትዮጵያ ብስክሌት ፌዴሬሽን ጠቅላላ ጉባኤውን ካካሄደ በኋላ አዲስ ስራ አስፈጻሚ መርጧል። እርስዎን ደግሞ ያው በፕሬዝዳንትነት መርጧል እና ያው በመሀል አንተ አንዳንድ ትፈቅድልኛል እንዳልመጣት ብያስባለሁ። ፈቅጃለሁ። ብዙ ሰዎች ቢኒያም የሚያውቁ ሰዎች የመኖራቸውን ያክል በዛው ልክ ደግሞ ግን ቢኒያም ነው አዲስ ፊት ነው እያየን ያለ ነው ብሎ አዲስ ወጣት ነው እያየን ያለ ነው በሚያነሱ ሰዎች ያው እኛም ዜናውን በሰራበት ቀንና እስኪ ቢኒያም ነው የሚለውን ማንሳት እንጀምር። በመሰረቱ እኔ በሙያ በኮምፒውተር ሳይንሱ ነው ብዙ ያሳለፍኩት። የድሬዳዋ ልጅ ነኝ። ከድሬዳዋ ነው የመጣሁት። የብስክሌት ፍቅሩና የብስክሌት እንቅስቃሴው ከፍተኛ ሁኔታ ያለባት ከተማ ነች። የተለያዩ ድርጅቶችን መርቻለሁ። የራሴ ግል ድርጅቶችን በኃላፊነት ያለፉት 20 ዓመታት አሳልፌያለሁ። ብስክሌቱ ላይም በተመሳሳይ የተለያዩ የሆኑ የብስክሌት ውድድሮችን በማዘጋጀት እንግዲህ በዛ ጉዞ ውስጥ ነው የመጣሁት። እንግዲህ ከጀርባ በጣም በርካታ ተቋማት ላይ ያለ ሰው እንደሆነም አውቃለሁ። አንድ የሚነሳው ድሬቲው እንግዲህ ሰዎች ድሬቲውን አለማንሳት ማስታወስ አይችሉም። ብዙ ሰዎች ብዙ ትዝታ አላቸው ጨምሮና የዚህ ትልቅ ተቋም ባለቤት እንደሆንክ እናውቃለን። እንግዲህ ድሬዳዋ ላይ የተወለደ ሰው ለብስክሌት ስፖርት በእጅጉ የቀረበ ነው። በጣም ስም ያላቸው በቀደመው ዘመን እንዳሁኑ ስፖርቱ ብዙ ሳይቀዛቀስ በቀደመው ዘመን የኢትዮጵያን ስም በማስጠራት ረገድ ትልቅ አሻራ የነበራቸው ብስክሌተኞች ከዛች ከተማ ወጥተዋል። አንተ ደግሞ ከዛ ከተማ እንደመውጣት መጠን ለዚህ ስፖርት ብዙ እንዳትርቅ ያደረገ ይመስለኛል። ልክ ነው። ወደ አመራርነት የመምራት በኃላፊነት የማገልገል ፍላጎቶች ነበሩ? እንዳልከው ነው። የድሬዳዋ ብዙ ብስክሌተኞችን ያፈራች ከተማ ነች። እነ ጀማል ጎራ እነ ሰለሞንን አፍርታለች። በመሃል የመቀዛቀዝ ሁኔታ ተፈጥሮ ነበረ ብስክሌቱ ላይ። ያው ከተማው ላይ ቁጭት ነበረ። እንደ ቀደምት የተለያዩ ብስክሌት ውድድሮች አይደረጉም። እኔም ከአንዱ ነበርኩኝና ባለፉት 5 ዓመት አንዱም ትልቁ እንቅስቃሴ ማድረግ አለብኝ ብዬ የተነሳሁት ለብስክሌቱም በዛ ምክንያት ነው። የተለያዩ የብስክሌት ውድድሮችን ማዘጋጀት እና እንዲሁም ክለብ እስከ መመስረት ደርሻለሁና እንዳልከው ብስክሌቱ ስፖርት ላይ ያለው ችግር አለ እና ያንን ችግር እንዴት እንፍታ የሚለው ነው መነሻው በአብዛኛውና ችግሮችን ለየን። ዝግጅቶች እንዴት መዘጋጀት አለባቸው፣ የብስክሌት ስፖርት ኒቶርኞችን ወደዚህ እንዴት እናመጣለን፣ ወጣቱን እንዴት እናመጣለን የሚለው ላይ ነው ትልቁ ስራ ይሰራ ነውና ልጆቹ ይሰለጥናሉ፣ ትሬኒንግ ይሰራሉ፣ ግን ራሳቸውን የሚያሳዩበት ቦታ የለምና ያን ነገር ነው ለመቅረፍ ጥረት ያደረግነው። ችግሮችን መለየት ነበረብንና ያ ነው እንግዲህ ወደዚህ ወደ አመራርነቱ ይዞኝ የጎተተኝ ያመጣኝ ብዬ አስባለሁ። ክለብ አለ። የክለቡ ስም ምን ያክል ጊዜ ሆኖ ከተመሰረተ አሁን ላይ ነው ያለው? ቶቶ ይባላል። ቶቶ የብስክሌት ስፖርት ይባላል። የተመሰረተው ከ3 ዓመት ገደማ ነው። ሀሳቡ ተመንጭቶ በቃ መመስረት አለበት። እስከ 10 ሚሊዮን ብር ድረስ አውጥተን ክለቡን ለማቋቋም ችለናል። በጣም ብዙ እንቅስቃሴዎች አድርጓል። ብዙ ተወዳዳሪዎችንም ይዟል። ከቶቶ ብስክሌት ስፖርቱን ስናቋቁም ክለቡን ብቻ ሳይሆን አካዳሚውን መያዝ ትልቁ አላማ ነበርና አካዳሚዎችንም ጎን ለጎን ስናስኬድ ነበርና 100 ህጻናቶችንም አብረን ስናሰለጥን ነበረ። አሰልጥነን አወዳድረን ሁሉ አስመርቀን ለሌሎች ክለቦች ሁሉ እንትን ብለናል ሰጥተናልና ያ ጥሩ እንቅስቃሴ ነበር። ክለቡም አሁን ላይ ጥሩ ነው። በተወሰነ ደረጃ በዚህ አመት ተቀዛቅዞ ነበር ክለቡ ላይ። አሁን ወደ ስራ ይመለሳል። በዚሁ አጋጣሚ በግለሰብ ደረጃ ክለብ ማቋቋም ፈታኝ እንደሆነ እኔም አውቃለሁ። እንደውም የኢትዮጵያ
ስፖርት አካዳሚ ከሚያሰራቸው 10 ስፖርት አይነቶች አንዱ ብስክሌት ነው። በተቋም ደረጃ እንኳን ምን ያክል ፈታኝ እንግዶች እንዳሉት አውቃለሁኝ እና ምናልባት ድሬዳዋ ላይ የተካሄዱ ውድድሮች ነበሩ። አንተ ያዘጋጃቸው ተገኝቼ ማውቃለሁ። ልክ ነው። በጣም በርካታ ብስክሌተኞች የነበሩበት ነው። በግለሰብ ደረጃ ይሄን ያክል ማነቃነቅ ከተቻለ እንደ ሀገር ከተሰራበት የሆነ ለውጥ ማምጣት እንደሚቻል ብዙ ፍንጮችን በግሌ ተመልክቻለሁ። በጣም ትልቁ ችግር ምንድን ነው? በጣም በርካታ ችግሮች አሉ። ወደኋላ እናነሳቸዋለን። ከማቴሪያል ውድነት፣ ከውድድር ዕድል፣ ሌሎቹ እናነሳቸዋለን። ግን ወደ ኃላፊነት ስትመጣ የመጀመሪያው ትልቁ ፈተና ይሆናል ብላ ያሰብኩ ነገር ምንድን ነው? የሚገርም ብስክሌት ፌዴሬሽን ያለው ሁሉ ማያውቅ ብዙ ነው። አንዳንድ ጓደኞቼ ወይም ማውቃቸው በስራ ምክንያት ማውቃቸውም የብስክሌት ፌዴሬሽን ላይ አሁን ኃላፊነት ወስጄ የኢትዮጵያን ስፖርት የብስክሌት ስፖርት ለማገልገል ነው ስል እንደዚህ የሚነሱ ብስክሌት ፌዴሬሽን አለው እንደሚባል ነገር አለና ምንድነው ይሄ ጋፕ እንዳለ ያሳያል። በተለይ ካምፓኒዎች ከስቴክሆልደሮች ከሚመለከታቸው አካላቶች እነዚህ በመልኩ ብስክሌቱ ላይ መሳተፍ ይችላሉ የሚለውን እንቅስቃሴ አንዱ የሚሰራበት ነው። የማርኬቲንግ ስራ እንለዋለን። በእርግጥ ያ ነገር አልተሰራም በአብዛኛው። በዋነኝነት ግን በብስክሌት ስፖርት ወጣቱ ላይ ወይም ታዳጊ ወጣት ላይ አልተሰራም ብለን እናስባለን። ስላየነውም ነው፣ እኔን ስላየሁትም ነው። ታዳጊ ወጣቶች ላይ በደንብ ሰርተናል። አካዳሚው ላይ ወጣቶች በደንብ ወደ ስፖርቱ መጥተዋልና የክለቦችን መብዛት አንዱ ምክንያት ድሬዳዋ ላይ በዛ ነው። እኔ እነዚህ ዝግጅቶችና አካዳሚዎችን ስንመሰርት አዲስ ክለብ ሁሉ ተጨማሪ 2 ክለቦች ተመስርተዋል ድሬዳዋ ላይና አይ ቲንክ ወጣቶች ላይ አልተሰራም ብዬ አስባለሁ፣ ታዳጊ ወጣቶቹ ላይና ትልቁ ወደዚህ አመራር ስመጣም ወጣቱ ላይ ታዳጊው ላይ መስራት ነው የመጀመሪያው ቻሌንጅ ብዬ የምወስደው። እንዴት አድርጌ ስፖርቱን ይወዳሉ ወጣቱ፣ ወደ ስፖርቱ እንዴት ይገባል፣ እንደዚሁም ህዝቡ ስፖርቱን እንዴት አድርጎ ባህል ያደርገዋል ብዬ አስባለሁ። ልጆቹን ወደዚህ ስፖርት የሚልክበት ሁኔታ መፍጠር ነውና እስቲ ወጣቱ ላይ ነው ለመስራት እንግዲህ ትልቁ ዝግጅነት የምናደርገው። ከዛ ባሻገር የተለያዩ የብስክሌት ውድድሮች መደረግ አለባቸው ብለን እናምናለን። እነዛ ብስክሌት ውድድሮች ላይ ትልቅ ስራ እንሰራለን ብለን እንገምታለን። ዓለም ላይ ብስክሌት ስፖርት ትልቅ ማርኬት፣ ትልቅ ገበያ ነው። ስም ያላቸው ውድድሮች ዓለም ላይ ሁሌ በፍቅር የምንከታተላቸው ነገርና ምናልባት ለምሳሌ አሁን ኢትዮጵያን ካነሳን አትሌቲክስ፣ እግር ኳስ ማስ ያለበት አካባቢ እንመለከታለን። ከዚያ ውጭ ያሉት ስፖርቶች ላይ መንግስት የራሱን ጥረት ያደርጋል። ግን ደግሞ አመታዊ የሚበጀትላቸው በጀት በጣም የሚያስቀው በአንድ በኩል እንዲህ አይነት ስፖርቶች ራሳቸው ገንዘብ ጀነሬት እንዲያደርጉና ራሳቸው እንዲያስተዳድሩ መንግስት ይፈልጋል። ግን ደግሞ እነዛ መደላድሎች የሉም። ለምሳሌ ስፖንሰር ለማግኘት ቅድም ስታነሳው እንደነበረው አንዳንድ ሰዎች አለ ብስክሌት የሚባል ምናምን ብለው የሚያነሱ ሰዎች አሉና እነዚህ ሁሉ ቻሌንጅ እንደነበሩባቸው የቀደሙት አመራሮች አውቃለሁኝ። እና ምናልባት እንዲህ አይነት ፈተናዎችን ለመወጣት የታሰበ ሌላ መንገድ ይኖር ይሆን? አዎ እንግዲህ እዚሁ ስንመጣ ይሄንን እንወጣለን ብለን ነው። አዲሱም ነባሩም ስራ አስፈጻሚ ጋር እንዳጋጣሚ የተለያዩ ውይይቶች አድርገናል። ችግሮችን ለይተናል። ምን ችግሮች አሉ፣ ምን አይነት ችግሮች ያጋጥሙናል፣ እቅዶችም አውጥተናል እና ከነዚህ እቅዶች ውስጥም አንዱ የሀብት ማሰባሰብ ስራ ላይ ትልቁ ቅድሚያ መሰጠት ያለበት ጉዳይ ነው ብለን ለመንቀሳቀስ ተዘጋጅተናል። እንግዲህና ሀብት ማሰባሰብ አንዱ ችግሮችን ይፈታል ነው። ሌላ የኮሚኒኬሽን ችግር አለ። የሀገር ውስጥም ኢንተርናሽናሊም በቅርበት የመስራት ሁኔታ ያስፈልጋል በከፍተኛ ሁኔታና ያንን ኮሚኒኬሽን ጋፕ መፍታት አለብን ብለን እናስባለን። ስለዚህ ከተለያዩ ሀገራቶች ጋር ብዙ ውድድሮች አሉ ብለሃል ውጭ ሀገርና እነዛ ውድድሮችን ወደ ኢትዮጵያ ማምጣት፣ ኢትዮጵያ ውስጥ ብስክሌት ትኩረት እንደተሰጠው ማሳየትና የተለያዩ የውጭ ሀገር ትልልቅ ውድድሮችን ወደዚህ ማምጣት ሁሉ ሀሳብ አለንና እነዛ ሲመጡ ብስክሌቱ ትኩረት እየተሰጠ ይመጣል። እንደዚሁም በቀድሞ አመራር አዲስ አበባ ላይ ሁሉ የማውንቴን ሲቲ ማውንቴን ባይክ ሁሉ ተጀምሯልና እነዚህን እያጠነከሩ መሄድ ነው እንግዲህ ትልቁ ስራችን። እነዚህ ሲኖሩ ትኩረት ሲሰጠው ስፖርቱ ላይም ብዙ ኢንተረስት ያለው ተቋምም እንደዚሁም ግለሰብ ወጣቱም ይመጣል ብለን እናስባለንና ማርኬቲንጉ ስራ ትልቁ ስራ ነው አሁን የሚጠብቀን። በዚህ ስፖርት አለን
ስፖርቱን ከእናንተ ጋር መስራት እንፈልጋለን፣ ወጣቶች አሉ እነሱ ማሳደግ እንፈልጋለን እያልን በቅርበት የምንሰራበት ሁኔታ ነው የምንፈጥረው። እንግዲህ እንደ መልካም የሚነሳው ጉዳይ እኔ በግሌ የምታዘበው ትንሽ ተሰርቶበት ደግሞ በአፍሪካ መድረክ ጭምር ስኬታማ የሆነባቸው የቅርብ ጊዜያት ትዝታዎቻችን ናቸው። ብዙ ኢንቨስት ሳይደረግባቸው በራሳቸው ጥረት ጭምር በአፍሪካ መድረክ ጭምር ምን ያክል ልዩነት ፈጣሪ ልጆች እንዳሉ ተመልክተናል እና ይሄ ምናልባት እንደሌላ መልካም እድል የሚቆጠር ጉዳይ ሊሆን ይችላል። አዎ በጣም ጀግና ልጆች አሉ በብስክሌት ሴቶች ላይ ራሱ ነጽጌ አይነት በጣም ትልቅ ኢትዮጵያን ስም ከፍ እያደረገች ያለች ልጅ ነች። ትልቅ አጋጣሚ አድርገን ነው የምንወስደው። በእርግጥ የአፍሪካ ራንካችን ወይም ውጤታችን ዝቅተኛ የሚባል ቢሆንም በግል ያንን መለወጥ እንፈልጋለን እና ይሄ አጋጣሚ ይዘን እንግዲህ ለውጦች ላይ መስራት ነው ትልቁ ነገርና ፕሮግራሞች ብቻ ወይም እነዚህ አይነት እድሎች ብቻ ሳይክሉ ወደፊት ያራምደዋል ብለን አናስብም። እውነት ለመናገር በጣም ለውጥ የሚያስፈልጋቸው ቦታዎች አሉ እውነት ለመናገርና እንግዲህ ያው እቅዳችንን ላይ እንግዲህ በደንብ ይዘን እንጓዛለን። ምክንያቱም የግለሰብና የስራ አስፈጻሚው ጥረት ብቻውን ብዙ ርቀት ላይ ያራምደው ይችላል። ከመንግስት የሚጠበቁ ጉዳዮች አሉ። በማህበረሰብም ደረጃ አንዳንድ አተያየቶች መቀየር እንዳለባቸው እናስባለን። ስፖርቱን በተመለከተ ያለው ግንዛቤ መፈጠር አለበትና ከዛ ውጭ እንደ ትልቅ ፈተና የሚነሳው አቶ ቢኒያም ምናልባት ከዚህ ከኢትዮጵያ ውስጥ ያሉ ስፖርቶች በግል የሚሰሩ ሲሆኑ ቀለል ይላሉ። ያው ካለው የኑሮ ሁኔታ ተጨማሪ ማቴሪያል የሚፈልጉ ስፖርቶች ላይ ብዙዎችን ስፖርቶች እንደው ስካን ያረጋቸው ያያቸው ይመስለኛል እና ለምሳሌ አትሌቲክስ እንኳን ተብሎ አጭር ርቀቶች ላይ ምን ያክል ፈታኝ እንደሆነ ታውቀዋለህ። ተጨማሪ ማቴሪያል የሚፈልጉ ለስልጠና የሚፈልጉ ጉዳዮች ላይ ወደፊት መራመድ ላይ በጣም ፈተናዎች አሉና የብስክሌት ስፖርት ደግሞ አንዳንዶቹ ነገሮች የቅንጦት ይመስላሉ እውነት ለመናገር አሁን ባለው የኢትዮጵያ የስፖርቱ አረዳድ ከተመለከት ነውና እነሱ ነገሮች እንዴት የሚታዩ ሊሆኑ ይችላሉ? ውድ ስፖርት ነው ብስክሌት ስፖርት እንግዲህ ምክንያቱም ሴፍቲ ወይም ደህንነት የሚለው ነገርም ቅድሚያ የሚሰጠው ነው። በጣም ከፍተኛ ጉዳት ይደርስባቸዋል አትሌቶች ጥንቃቄ ካልተደረገበትና ከሄልሜት ጀምሮ ያለው ከብስክሌት አይነቶች እነዚህ በጣም ኢምፖርታንት ናቸው። አንድ ብስክሌት ከ500,000 የውድድር ብስክሌቶች ከ500,000 እስከ 3 ሚሊዮን ብር የሚያወጡ የብስክሌት ብስክሌቶች አሉ። በእርግጥ ውድ ናቸው። እንደዚሁም ደግሞ በትሬኒንግ ወቅት መለዋወጫዎች እነዚህ በጣም ትኩረት የሚሰጥባቸው ነገሮች ነው። አሁን አንዱ ስራ እንዲያውም ያሰብነው ከተለያየ ውጭ አካላቶች ጋር የኢሜል ኮሚኒኬሽን እያደረግን ለመወያየት እየሞከርን ነው። እነዚህ ማቴሪያሎች በበጎ ፈቃደኝነት ሊሰጡን የሚችሉ ለማድረግ እነዛን እየሰራንበት ነው። ብዙ የውጭ አሁን ከዩሲአይ ጨምሮ የራሱን የሆነ እገዛ ያደርጋልና እኛ ከሌሎችም ግለሰቦችና ተቋማት ያንን እርዳታ ለማግኘት እየሞከርን ነው። ከምግብ ጀምሮ ራሱ ኢነርጂ እንትኖች ያስፈልጋሉ ለብስክሌት ስፖርትና ወጪው ኃይለኛ ነው። ትንሽ ቅንጦት ባንለውም ስፖርቱ ላይ ስፖርቱን በትክክል ከሌላው አፍሪካ ሀገር ራሱ እኩል ለማስኬድ ያው ከፍተኛ የሆነ ወጪ ይፈልጋል እናውቃለን። እሱን እንዴት አድርገን ሶልቭ እናደርጋለን የሚለው ላይ ነው እንግዲህ ትልቁ ስራ የሚጠበቅብኝ ብዬ አስባለሁ። በትክክል ያው እንደ ቅንጦት ያነሳሁት እኛ ካለን ደረጃ እኛ ካለንበት ሁኔታ አንፃር ሰዎች የሚስሉት ስፖርቱን በዛ ልክ ስለሆነ ጭምር ብዬ ነው። በጣም ውድ ነው እንዳልከው። እንግዲህ ሌሎች ትልልቅ ስፖርተኞች እነ ቦካጃ የሚይዟቸው የብስክሌት እንትኖች ውድ ነው፣ ሌላ ጉዳይ ነው። ስለዚህ ያው እኛ አችልስ በአቅማችን መወዳደር የሚያስችለን ብስክሌት ይዘን እንቀርባለን ብለን እናስባለን። ባለህ መረዳት የኢትዮጵያ ብስክሌት ስፖርት ከአፍሪካ ጋር ያለው ንጻሬ እንዴት የሚታይ ነው? አሁን ኢትዮጵያ የቱ ጋር ናት በብስክሌት ቢባል በአንተ አረዳድ? የግል ጥናቶች ይኖሩሃል፣ ያለንበት ሁኔታ ብዙ ነገሮች ግምት ውስጥ ይገባሉ። የቱ ጋር ነው ብሎ መናገር ይቻላል? ኢትዮጵያ ብስክሌት ላይ እነዚህ ያን ያህል መጥፎ ደረጃ ላይ ነች ብለን አና ጠንካራ ነች። ተጫዋቾች አሏት፣ አትሌቶቻችን ጎበዞች ናቸው። እውነት እንዳልኩ ሄደው ውጤት ማምጣት የሚችሉ ልጆች አሉ። ከአፍሪካም ኦፍ ኮርስ ኤርትራ፣ ሳውት አፍሪካ፣ አልጄሪያ እነዚህ በጣም በስፖርቱ ላይ ትልቅ ትኩረት እየሰሩ ያሉ ናቸው። ኢትዮጵያ ከነሱ በታች ብትሆንም እና ትንሽ እገዛ ብቻ ነው የሚፈልገው።
ያንን ለውጥ ለማምጣት ነው እዚህ ያለሁት። ያንን ራንክ ያለን ደረጃ ከፍ ማድረግ አላማ ይዤ ነው የመጣሁትና አሉ መንገዶች አሉ። እንግዲህ እንደ አመራር የተለያዩ ስራዎች ይጠበቁብኛል። ያንን ሰርተን ኢትዮጵያ ካሁን ካለችበት ደረጃ ከፍ ማድረግ ነው ትልቁ ስራ። ፖቴንሻል የሚባሉ ኤሪያዎች ኢትዮጵያ ውስጥ ይኖር ይሆን? ብዙ ጊዜ ለምሳሌ አንዳንድ ስፖርቶችን ስናነሳ የሆኑ ኤሪያዎች ላይ ለዛ የተሰጡ ሰዎች አሉ ይላሉ። በእርግጥ አሁን ዓለም ወደ አንድ ጎራ እየጠበበ ስለሆነ የትኛውን ቦታ ያለው ፖቴንሻል የትኛውን ቦታ የማይገኝበት ምክንያት የለም ብለው የሚያነሱ ሰዎች አሉ ከቴክኖሎጂ በበርካታ አመዘኛዎች እና ኢትዮጵያ ውስጥ እንደው እንዲህ አይነት ሀሳቦች አሉ። ለምሳሌ ድሬዳዋ ሲባል እንደ ባህልም የሚቆጠር ስፖርት ነው ብስክሌት። ወደ ሰሜኑ የሀገራችን ክፍል ስንሄድ እንደዛው ልዩነት ፈጣሪ ልጆች እንደወጡ እናስባለን። እና እንዲህ አይነት ነገሮች አሉ። እንግዲህ ጥያቄ ላይ ምናልባት እንደ ቦታው ይለያል ወይ ከሆነ ሁሌም ቢሆን ትሬኒንግ እና ስልጠናዎች ነው ማንንም ሰው ፐርፌክት የሚያደርገው። የመልክዓ ምድር ሁኔታ አለ፣ የአየር ሁኔታ ምናልባት የራሱ ተጽዕኖ ሊፈጠር ይችላል እንጂ በደንብ ከተሰራበት ብስክሌት ከየትም ቦታ ሊወጣ ይችላል። ኢንስፓይሬሽንም ያስፈልጋል። በእርግጥ ድሬዳዋ ላይ የመጡ ትልልቅ ስፖርተኞች የራሳቸውን የሆነ አሻራ አሳርፈዋል ወጣቱ ላይ። እኛ ብንሆን ለምሳሌ የነ ጀማል ጎራ የነ ሰለሞንን በእኛ ጊዜ የነበሩ በጣም ብዙ በርካታ ወጣቶች አሉና እንደነሱ ለመሆን በጣም ፍላጎት አለን እና ያ ከተማውም ለብስክሌት መመቸት ያንን ነገር ይፈጥርልናል። በመሰረቱ ግን አይ ቲንክ እኛ እንደ የመልክዓ ምድሩ የተለያዩ ስፖርቶችም ለማስተዋወቅ ነው አንዱ ፍላጎታችን ብስክሌት ላይ። ምክንያቱም እንወዳደረው በአንድ የብስክሌት ብቻ ነው፣ ሮድ ሳይክሊንግ ነው የምንወዳደረው፣ የጎዳና ላይ ብስክሌት። በዓለም አቀፍም ደረጃ የምንወዳደረው በሱ ብቻ ነውና የዩሲአይ በስሩ እንደ አትሌቲክስ ነው። በነገራችን ላይ 11 አይነት ስፖርቶች አሉት፣ ውድድሮች አሉ። ኢትዮጵያ በአንዱ ብቻ ነው የምትወዳደረው እና እኛ አሁን ማውንቴን ባይክ፣ ግራቭል፣ ትሪ ሳይክል የሚባሉ አሉ፣ ትራይሲክ ሳይክሊንግ፣ እነዚህን ማስተዋወቅ እንፈልጋለን። በተለይ ማውንቴን ባይክ ለማውንቴን ባይክ እነ ሱሉልታ እንጦጦ አካባቢ በጣም ለዚህ የተመቹ ናቸው። ሌሎች ሀገሮች የራሳቸውን ሰርተውት ነው። እንዲያውም አንዳንድ አውሮፓ ሀገሮች ያንን ቁልቁለትና ተራራውን ሰርተው ነው የሚያዘጋጅ። እኛ ግን በተፈጥሮ ጊፍትድ ነን በዚህና እነዚህ ነገሮች እዛ አሁን ለምሳሌ በኦሮሚያ ክልል እንደነዚህ አይነት ስፖርተኞችን ለማስወጣት እንፈልጋለን። ያንን የግራቭል ስፖርት ማስተዋወቅ እንፈልጋለን። ማውንቴን ስፖርትን ማስተዋወቅ እንፈልጋለን። ስለዚህ እንደየአካባቢው ሁኔታ አዳዲስ የስፖርት አይነቶችን አዳዲስ ስፖርተኞችን ይዞ መምጣት ነው እንግዲህና ያ ስትራቴጂ ይፈልጋል፣ አቅጣጫ ይፈልጋል። ያንን ይዘን መጓዝ ነው። ሌላው ግን አንድ ቴክኖሎጂ ላይ እንዳለ ሰው እዚህኛው ሲስተም ላይ እንዳለ ሰው የኢትዮጵያ ስፖርት አንዱ የሚቸገርበትና የሚፈተንበት ጉዳይ ሲስተም ነው እንደምታውቀውና ለምሳሌ ከባህላዊ አሰራር አልወጣንም። ኖት ኦንሊ ብስክሌቱን አነስታን እንጂ ሁሉም ስፖርቶች እንዲህ አይነት ችግሮች አሉብንና ዓለም ደግሞ ስፖርቱን እየመራ ያለበት መንገድ ሌላ ሳይንስ ሌላ ሌቭል ላይ ነው ያለውና አንተ የመጣበት ባክግራውንድ ያለበት ስራ እንደ አንድ ትልቅ ጉዳይ የሚወሰድ ይመስለኛልና ምን ይታያል እዚህ ላይ? አዎ ጥሩ ጥያቄ ነው ያነሳው። ሙያው ላይ ስላለህ ነው እንዳትለኝ እንጂ በጣም እኛ ፌዴሬሽን ላይ ብቻ ሳይሆን ብዙ ፌዴሬሽኖች ጋር ያለ ችግር ነው። ያው አብዛኛው እንደ ሀገር የተወሰነ ነው። ኦንላይን ላይ የዲጂታል ሲስተም ትልቁ ችግር ነው። አሁን ላይ ግን የዲጂታል ሲስተም አስፈላጊ ነገር ነው። ስለ ጀማል ጎራ ታሪክ ብፈልግ ኢንተርኔት ላይ የውጭ ሀገር ዌብሳይቶች የውጭ ሀገር ፌዴሬሽኖች ስለ ጀማል ሲያወሩ ነው የምናገኘው። ወይም ስለ አንድ የጽጌን አሁን ብንወስድ ስለሷ ታሪክ ባወጣ እንዴት ነው ብትል ዳታቤዝ የለን፣ ዌብሳይት የለን፣ ያን ሪፈር የምናደርግበት ምንም ነገር የለም። የዲጂታል ኢኮሲስተሙ ላይ ትልቅ መሰራት ያለበትና እኔም የ100 ቀን እቅዴ ላይ የመጀመሪያው ስራዬ የዲጂታል ኢኮሲስተሙን መስራት ነው። በሙያው ላይ ችግር ስለሌለ አንዱ አድቫንቴጅ ነው ፌዴሬሽኑ ያገኘው ብዬ አስባለሁና ያንን ኢኮሲስተም እንቀይራለን። ፕሮፋይሊንግ ያንዳንዱ ተጫዋች እንደዚሁም ደግሞ ስለ ፌዴሬሽኑ ታሪክ ጀምሮ ከቀደምት ከነ ገረመው ደንቦባ ጀምሮ ታሪክ ምክንያቱም በኦሎምፒክ እኛ የመጀመሪያ 1956 ተሳትፈናል ሜልቦርን ኦሎምፒክስ እና ከዛ ጀምሮ ምንድነው ሳይክሉ የነበረው ታሪክ ባህሉ ምንድነው
ማንን አሳትፈን እኛ እስከ ጽጋቡን ሁሉ በዚህ ስፖርት 2016 ሪዮ ላይ አሳትፈን ይሄን ታሪክ ከየት ነው የምናገኘው? ፌዴሬሽኑ እዚህ ላይ ትልቅ መሰራት ያለበት ብዬ የመጀመሪያው ስቴፑ የመጀመሪያው ፕራዮሪቲ የሰጠሁት ጉዳዮች ውስጥ አንዱ ይሄ ነው፣ ፌዴሬሽኑ ከማጠንከር ባሻገር። ስለዚህ ዲጂታል ኢኮሲስተም ላይ ከዚህ በኋላ እናንተም ጋዜጠኞች፣ ማንም የሚዲያ አካላቶች በምትፈልጉት ጉዳይ ዙሪያ በምናደርገው እንቅስቃሴ ከሶሻል ሚዲያውን ጨምሮ በዌብሳይትም ማንኛውም መረጃ እንድታገኙ እናደርጋለን። ስናስመረቅም እንጋብዛቸዋለን። እንግዲህና ኢንተርናል ሁሉ የዲጂታል ሲስተም እንዲኖር ነው የምናደርገው። እያንዳንዱ ስራ አስፈጻሚ ከእኔ ጨምሮ ሌሎች አካላቶች የክልል እና የከተማ አስተዳደሮች ጋር የሚኖረን ግንኙነት ዲጂታሊ እንዲሆን እናደርጋለን እና ለሌላው ፌዴሬሽን ምሳሌ መሆኑን እንፈልጋለን። እሱን ነው እንደ አንድ ነገር ያዝነው። ምክንያቱም አሁን አትሌቲክስ ላይ ራሱ በአብዛኛው ሌሎች ሀገራቶች በኤአይ የታገዘ ስራዎች እየሰሩ ነው የሚገኙት። መቼ ነው ማሰልጠን ያለብን፣ ትሬኒንጉ መቼ ነው ማብቃት ያለበት፣ ምን አይነት አመጋገብ መኖር አለበት የሚሉት ሁሉ በኤአይ የታገዘ ሆኗል። ኢትዮጵያም በዚህ አብራ እኩል መጓዝ አለባት። ሌላው ዓለም ሊቀድመን አይገባም። ስለዚህ ኢትዮጵያ ወደ ኤአይ መምጣት አለባት። ስለዚህ እኛም ፌዴሬሽን ይሄ ኤአዩ ላይ ኢንቴግሬት የሆነ ሲስተም ይኖረዋል ብዬ አስባለሁ። እንግዲህ አብረን እንመርቃለን ሁሉ ነገር ሲያልቅ። እውነት ለመናገር ይሄኛውን ዓለም ያለ ዲጂታል መዋጀት በጣም ፈጽሞ የሚቻል አይደለም እና አሁን ኤአይ ሌላ ደረጃ ላይ ነው ያለው። እያንዳንዱ አትሌት የሚሰለጥንበት የቀኑ ውሎ ሁኔታው የሚነሳው የሚቀመጠው ከዛ ጋር የተገናኘ ነው እና እንደ ሀገር አሁንም ስፖርቱ ላይ እኛ የምናስበው በአይናችን የሚታየው ነገር ላይ ይመስለኛል። ለምሳሌ ማዘውተሪያ አጣን፣ መለማመጃ አጣን ሲባል ሰው አሁን የሚያስበው መሬቱን ምናምን፣ ግን ከዛ ዓለም ከዛ በጣም ርቆ እየሄደ ይገኛል እና አንዱ ለፌዴሬሽኑ ትልቁ ይጠቅመዋል ብዬ የማስበው አንተ የመጣበት ሁኔታ ስለመሰለኝ ነው። ከዚያ ውጭ መረጃን በተመለከተ ያው አልታደልም ማለት ለመናገር አይደለም። ብዙ ያልሄድንበት ብስክሌት ይቅርና አትሌቲክሱን ብታነሳው የኛ መረጃዎች አሉ። ነገራችን ላይ እግር ኳስ ብታነሳ ከሰዎች የምንወስዳቸው ናቸው። አንዳንዶቹ ጥያቄ የሚነሳባቸው ስለ እውነትነታቸው ጥያቄ የሚነሳባቸው ጭምር ናቸውና የኛ የምንለው ነገር የለም። እኔ በግሌ ዲጂታል ሚዲያው ላይ ብዙ ስለምሰራበት የምታዘባቸው ነገሮች ስላሉ ነው። ከዛ ውጭ ግን አብሮ እዚሁ ቴክኖሎጂ ላይ እንዲነሳ የምፈልገው ነገር ያው እንዴት ነገር ሲመጣ በዛው ልክ ሬዚስታንስ ይኖራል። ሰዎች ያን ጉዳይ የመቀበል ያለ መቀበል ጉዳዮች ፈተናዎች ናቸው ብዬ አስባለሁ። ሁለተኛ አሁን ያነሳነውን ጉዳይ ያነሳን እንጂ ለምሳሌ የኢትዮጵያን ብስክሌት ስናነሳ አሰልጣኞች አሉ፣ ራሳቸው አትሌቶች አሉ፣ ክልሎች፣ ከተሞች እስከታች አሉና እዚህ ሲስተም ውስጥ እዚህ ቋት ውስጥ መግባት አለባቸው የሚል እምነት አለኝ። ይሄ ደግሞ በአንድ ቀን በአንድ ሌሊት በአንድ ዓመት የሚመጣ እንዳልሆነ እረዳለሁ እና የስልጠና መንገዳችን፣ የምልመላ መንገዳችን፣ ታዳጊዎች የምንይዝበት መንገድ ፓዙ ምናምን ከተመለከት ነው በጣም በርካታ ችግሮች አሉበትና እዛ ላይ ረሱ የሚነሳ ጉዳይ ያለ ይመስለኛል። ያው እኛ በተለይ ክልሎች ላይ ያሉ ችግሮችን አንዱም እንደ ዓላማ የምንይዘው እያንዳንዱ ክልል ሄደን ችግሮችን ማዳመጥ እንፈልጋለን። ምክንያቱም ካላዳመጥን አንደርስታንድ ማድረግ ከባድ ስለሚሆን እና ክልሎች ላይ ያሉ ችግሮች ምንድን ናቸው፣ የአሰራር ባህሉ ምን ይመስላል፣ የኮሜሳሮች የአሰልጣኞች ጉዳይ። ምክንያቱም ለምሳሌ ሰሜኑ አካባቢ ትግራይ ላይ በዚህ ሁኔታ ምንም ችግር የሌለበት ስለ ጥሩ እንቅስቃሴ ያለበት አካባቢ ነው። እዛ ያለውን ልምድ ወደ ሌሎች ክልሎች ይዘን የምንመጣበት እዛም ያለውን ነገር ለይተን ምንድነው ችግሩ ምንድነው ገዛ የሚያስፈልግ የሚለውን እየለየን እኛም በየክልል እየዞርን ውይይት ለማድረግ እቅድ ይዘናል። ስለዚህ ችግሮች ያሉትን ችግሮች መለየት ነው እዛ ያሉትና ችግሮቹን አዳምጠን መፍትሄ ማምጣት ነው። ምክንያቱም አሁን ዳኞች ላይ ብንመለከት ለአንድ የኢትዮጵያ ሻምፒዮና 5 ዳኛ ብቻ ነው የምናሳልፈው ወይም 6 ዳኛ ለ150 ተጫዋች እና ያ በጣም አደገኛ ነው። ያ የዩሲአይ ህግ በጣም ይገድበናል እና የዳኞችን ማምረት ኮሜሳሮች እንዲኖሩ በየክልሉ ስልጠናዎች እንዲኖሩ ማድረግ ዘመናዊ የስልጠና አካሄዶች እንዲኖሩ አሁን ከሌላ ሀገር ሆኖ ኢትዮጵያ ውስጥ ስልጠና የሚሰጡ አሉ። አሁን ሳውት አፍሪካ እንደዚህ ነበር ኮንቲኔንታል ቲሙን
ትሬኒንግ ሲያደርግ በሞባይል አፕሊኬሽን ነው የሚከታተሉ። ምን ያህል ሮጠ፣ ምን ያህል ትንፋሽ አወጣ፣ ምን ያህል አልቲቲዩድ ነበረው። እኛ ዘመናዊ አሰራሮች እኛ ሀገር እንዲኖሩ እንፈልጋለን እና እንዴት ነው ያንን የምናመጣው? ኦብቪየስሊ የቴክኖሎጂ ላይ መኖሪያትን ይጠቅማል ብዬ አስባለሁ እና ያ ይኖራል እና ግዴታ ክልሎችም የክልልና የከተማ የብስክሌት ፌዴሬሽኖች ግዴታ ወደዚህ ወደ ዲጂታሉ ማምጣት ግዴታ ይሆናል። ዘመናዊ አሰራር ያስፈልገናል እና የብስክሌት ፌዴሬሽኑ ዘመናዊ አሰራር እንዲኖረው ማድረግ ትልቁ ዓላማችን ነው። እንደው በቆየባቸው ዓመታት የምታዘበው ኢትዮጵያ ስፖርት ላይ አንዱ ችግር ይሄ ስለሆነ አሁንም ድረስ የተቀረፈ ስላልሆነ ብዬ ነው ያነሳሁትና እንዲህ አይነት ባለሙያ መምጣቱ እንግዲህ እድሉን በሚገባ የምትጠቀሙት ከሆነ መልካም መደላድል ይፈጥራል ብዬ ስለማስብ ነው። ከዚያ ውጭ እንግዲህ ያው ስራ አስፈጻሚ ኮሚቴው ነባሩም አለ፣ አዲስ ስራ አስፈጻሚ ተመርጧል። ለምሳሌ ፕሬዚደንት ሲባል ሰው ሁሉን ስራ ፕሬዚደንቱ የሚሰራ የሚሸፍን ሊመስለው ይችላል ሰው እና እንደው የስራ አስፈጻሚ አወቃቀር ምን ያክል ስራው አጋዥ ነው ብሎ ማንሳት ይቻላል? በቀደመው ዘመን እንኳን ያው ስራ አስፈጻሚ ለማሙያ የሚመረጥ ይመስል ነበር። እውነታው እዛ ነው ያለውና ጀስት በቃ ሆነ ክልል ይመጣም እና ይባላል እና ምን ያክል አጋዥ ነው የሚለውን ብናነሳ ጥሩ ይመስለኛል። አዎ ስራ አስፈጻሚ ግዴታ ነው። በቲም ወርክ እናምናለን። ኮሌክቲቭ የሆነ ዲሲሽን መኖር አለበት በማንኛውም ፌዴሬሽን። የፕሬዝዳንት ውሳኔ ፕሬዝዳንት ነው በመሰረቱ። ግን የስራ አስፈጻሚ የተለያዩ ስራዎች አሉ። አሁን እኛ እንዲያውም ጠንካራ አዳዲስ የስራ አስፈጻሚዎች አሉ። ከቀድሞ የስራ አስፈጻሚ ደግሞ በጣም በልምዳቸው እና በስራቸው የተከበሩ ሌሎች ስፖርቶች ላይ ልምድ ያላቸው ብስክሌቱ ላይ በጣም ብዙ ልምድ የወሰዱ ቀድሞ እንትኖች አሉ፣ አመራሮች አሉ፣ በስራ አስፈጻሚ ያሉ። እንዲያውም አዲስ ዶክተር ሜሮን እንደዚሁ በስራ አስፈጻሚ ከአዲስ አበባ ተወክላ መጣች አለች። እሳቸውም እንደዚሁ በተጨማሪ ብስክሌት ፌዴሬሽን የጎደለውን ትልቁን ነገር የምትሞላልን አንዱ የስራ አስፈጻሚ ነውና እያንዳንዳቸው የራሳቸው ስራ ድርሻ አላቸው። እኛም ተወያይተን የስራ አቅጣጫ እንሰጣለን። አሁን እንዳም የሀብት ማሰባሰቡን እንደዚሁ ኮሚቴ አዋቅረን ያንን ስራ የሚሰሩ ሰዎችን በስራ አስፈጻሚው ላይ መድበናል። ስለዚህ ኦብቪየስሊ ስራ አስፈጻሚው ስራ ካልሰራማ ምን ያደርጋል? ግዴታ ያ ስራ አስፈጻሚ የተሰጠውን ስራ ይዞ ለብስክሌቱ ምን አግዣለሁ፣ ምን ሰጥቻለሁ የሚለው ነገር መመለስ አለበት፣ መቅረብ አለበት። ምክንያቱም የተለያዩ ውይይቶች ይኖረናል። በዛ ውይይት ያለፉት 1 ወር ያለፉት 100 ቀናት ምን ሰርቻለሁ፣ ምን አግዣለሁ፣ ለኢትዮጵያ ብስክሌት ምን አይነት አገልግሎት ሰጥቻለሁ የሚለው መመለስ ግዴታ ይሆናል ማለት ነው በእኛ አስተዳደር። ሁሉም ስፖርቶች ያው ከጉዳት ጋር የተገናኘ ነገር አላቸው። ብስክሌት ሲሆን ደግሞ ያው ከሁኔታው ከስፖርቱ ባህሪ አንፃር እንዲህ አይነት ጉዳቶች ብዙ ጊዜ እንመለከታለን። የሀገር ውስጡን ላይ መከታተል እንዲህ አይነት እድሎች ባይኖሩንም ዓለም አቀፍ እድሎች ላይ በጣም ከባድ የሚባሉ ጉዳቶች እናያለን እና በዛ ልክ የሚሆን ስራ አስፈጻሚ፣ በዛ ልክ የሚሆን የሕክምና ባለሙያ ማደራጀት አንዱ ግዴታ ይሆናል ብዬ ስለማስብ ነው። ልክ ነው። ጉዳቱን ካነሳ በጣም አለ ጉዳት አለ። እኛ ጋር እኔ በ5 ዓመቱ ውድድር ሳዘጋጅ አጋጥሞኛል። 1-2 ልጆች ከባባድ ጉዳት አጋጥሞኛል። በእርግጥ ያው ትኩረት መሰጠት አለበት፣ ጥንቃቄ ያስፈልገዋል። ምክንያቱም ከስፖርቱ ያርቃል። አሁን 6 ወር ያህል የኛ አንድ ተጫዋች እንደዚህ ከስፖርቱ ርቆ ነበርና ብዙ ጊዜ የጤናው ጉዳይ ሴፍቲ ጉዳይ ላይም ትኩረት የሚሰጥ አልነበር። ምክንያቱም የምንወዳደርባቸው መንገዶች፣ መወዳደሪያ ስታዲየሞች እንትን መሆን አለባቸው፣ የጠሩ መሆን አለባቸው፣ ለሴፍቲ መለካት አለበት እና አሁን ያንን ስራ ነው እንግዲህ እናስተዋውቀው ፌዴሬሽን ውስጥ እና የጤናን ባለሙያ መኖሩ ይሄን እዚህ ላይ ትልቁ ያግዘናል ብለን እናስባለን። አቅጣጫም ይወጣል። አሁን እንዲያውም አዲስ አበባ ላይ ክልሎች ላይ የመንገዶቻችን ሁኔታ በጣም ተለውጠዋል እና ለዚህ ስፖርት አጋዥ ነው። ይህን እድል መጠቀም ነው የሚያስፈልገው። በአንድ ወቅት የአዲስ አበባ ብስክሌት ፌዴሬሽን ፕሬዚዳንት የነበሩ ሰው ምን ሲያነሱ ሰምቼ ነበረ። የውድድር እድል የለም፣ ብዙ ችግሮች አሉና አንዳንዱ ምክንያት የሚያነሱት እሳቸው ትሬኒንግ የሚሰሩት ብስክሌተኞቻችን ከመኪና ጋር እየተጋፉ ነው፣
አደጋ ይጋለጣሉ። ውድድር እናዘጋጅ ካልን ደግሞ ግዴታ ከአዲስ አበባ መውጣት አለብን፣ ወጣ ያሉ ቦታዎች ላይ። እንደውም ብዙ ጊዜ የሚካሄደው አዲስ አበባ ያስተዋልከው ይመስለኛል፣ ከአዲሱ ገበያ ወደ ዊንጌት የሚወስድ መንገድ ላይ ውድድሮች ይካሄዳል። ትንሽ ሃይዌይ የሚመስል መንገድ አለው። እኔም እዛ ቦታ ሄጄ የመታዘብ እድል ነበረኝ እና አሁን የተሰሩ ያሉ አዲስ አበባ ላይ ያሉ መንገዶች እንደው ለውድድር እንኳን በዛ ልክ ናቸው ባንልም፣ ግን ሰዎች ነገሩን አዳፕት እንዲያደርጉት ባህል እንዲያደርጉት እድል የፈጠሩ ነገሮች አሉና መልካም መደላድሎች አሉ ይመስላሉ አይደለም? አዎ በጣም አሁን ላይ መንገዶቻችን ለብስክሌት ውድድሮች ብቁ ናቸው የምንልበት ደረጃ ላይ ነው ያለ ነው። እንኳን ለተወዳዳሪዎች አሁን ከጤና ጋርም የብስክሌት ተጠቃሚዎችም የጤና ክለቦች ራሱ አሁን እድለኞች ናቸው። ምክንያቱም መንገዶች የራሱ የሳይክል ሌን ሁሉ አለን እና ይህንን ምቹ አጋጣሚ እንዲያውም በደንብ መጠቀም አለብን። ምክንያቱም አንድ የውድድር ቦታ ብቻ አይደለም። አሁን የስራ አስፈጻሚ ትልቁ ስራው ያ ነው፣ የውድድር ቦታዎችን መለየት። ምክንያቱም ከሴፍቲ ከጥበቃ ብዙ ነገሮች ልንዘረዝር እንችላለን። እዚህ መንገዶችና የመወዳደሪያ ቦታዎችን ለይተን አዲስ አበባ ውስጥ ብቻ ሳይሆን ሌሎች ክልሎች ላይ ከዚህ ቦታ እስከዚህ ቦታ እየተባለ ከየከተማ አስተዳደሮች ጋር ወይ ከሚመለከታቸው አካላቶች ጋር ተወያይተን በውድድር ወቅት እዛ ቦታ ላይ እንዴት ነው እግረኞች፣ መኪኖች መስተናገድ ያለባቸው፣ ውድድሮች በመልኩ መካሄድ አለባቸው የሚለውን የምንሰራው በዚህ ነው። ስለዚህ አንድ አካባቢ ብቻ አይሆንም ከዚህ በኋላና ለተወዳዳሪውም የተወሰነ ቻሌንጅ ሊሰጥ የሚችል ግን ሴፍቲው እንደዚህ የተረጋገጠለት እነዚህ አይነት ነገሮች ይኖራሉና ያው አንዱ የሚጠበቅብን ስራ እሱ ነው። ይሄን ያነሳሁት ለምንድን ነው ከውድድር ድል ጋር የሚገናኙ በጣም በርካታ የሚነሱ ጥያቄዎች ቀደም ብለህ አንተም ስታነሳው ነበርና ያሉትም አትሌቶች ራሳቸውን የሚፈትኑባቸው አንዳንድ ባለሙያዎች ምን ይላሉ፣ ውድድር በራሱ ኤክስፒሪየንስ ነው እና ሰው ወደ ትልቅ ውድድር ከመግባቱ በፊት ራሱን በሚገባ መፈተን ካልቻለ፣ ነገሮችን ቻሌንጆችን መጋፈጥ ካልቻለ ቀጥታ ወደ ውድድር ሄዶ የሚገጥመው ፈተናዎች በጣም ብዙ ናቸው። የብስክሌት ብቻ አይደለም፣ አትሌቲክስ ሊነሳ ይችላል። እንዲህ አይነት ችግሮች አሉ። በነገራችን ላይ ሰው ራሱን በሚገባ የሚፈትንባቸው መድረኮች የመዘጋጀት ችግሮች አሉና የውድድር ድሎችን ደግሞ ለማስፋት ራሱ ተወዳዳሪው መገኘት አለበት፣ ክለቦች መገኘት አለባቸው፣ ቢያንስ ፕሮጀክቶች ቢሆኑ በዛ ልክ መገኘት አለባቸውና አንዱ ፈተና ይሄኛው ጭምር ስለመሰለኝ ነው የውድድር ድሉ። በጣም አሁን እኛ ክለቦችን ተጨማሪ ክለቦች እንዲኖሩ በተለይ አካዳሚዎች እንዲኖሩ ቅድም እንዳልኩ ነው ታዳጊ ወጣቱ ላይ ከፍተኛ ስራ መሰራት አለበት። ያ ሲኖር ብዙ ክለቦች የመመስረት ሁኔታ ይመጣል ብዬ ስለማስብ ነው፣ ስላየሁትም ነው። አንዳንዴ ክለብ መመስረት ይፈልግና ባለሀብት የትኛውን ተጫዋች ይዤ ነው ሄደው የሚለው ነገር ይመጣል። አጋጥሞናል፣ እውነቱን ነው ነገር። ከዛ የሚፈርስ ሁኔታ አለ። ማኔጅመንቱን መውሰድ የሚችል ሰው የለኝም ብሎ የሚልም ተቋም አለ። እሺ ብስክሌቶች ተጫዋቾችን ብንይዝ ግን ማኔጅመንቱ ማን ነው የሚሰራልኝ የሚል ነገር አለ እና አሁን እነዚህን ችግሮች መፍታት ላይ ትልቁ ስራ እንሰራለን እና ጥሩ ነገር ይታየኛል። ሌላው አብሮ የሚነሳው እየታዘብከው ይመስለኛል፣ ሪል ግን ባለሙያ አለን ማለት ለምሳሌ ባለሙያ ስንል በጣም ብዙ ነው። ቅድም ስለ ዳኝነት አንስታል። አሰልጣኝ አለን፣ እሺ ችግር የለም። አትሌቱ እንደ አዲስ ሰርተን የምናመጣው የምናወዳድረው ከልጅነቱ የምንቀርጸው ይሆነሽ። ግን እነዚህ አሰልጣኞች አሁን አሰልጣኝ ሲባል እንግዲህ ያው አሉ እኮ፣ ግን በቂ የሚባል አሰልጣኝ አለን፣ በቂ የሚባል ባለሙያ አለን። የነዚህ ሂደቶች እንዴት የሚታለፉ ናቸው? በቂ አይደለም፣ በቂ እንዲሆን እናደርጋለን። ቮለንቲሮች አሉ በጣም ደስ ብሏቸው የቀድሞ ስፖርተኞች፣ በተለይ ቀድሞ በስፖርቱ ያሳልፉ ስፖርተኞች በበጎ ፈቃደኝነት እናሰልጥን የሚሉኛሉ። እኔን ራሱ ያንም ቢሆን አሁንም ድረስ ሴቶችን መያዝ ፈልጋለሁ፣ እዛ ላይ ብዙ አልተሰራም፣ ወጣቱን መያዝ ፈልጋለሁ የሚሉ አሉ። እነሱን ትንሽ ስልጠና መስጠት ነው። በዚህ አጋጣሚ እንዲያውም ስፖርቱ ላይ ያሳልፉ ሰዎች ስፖርቱን የሚወዱ ስፖርቱ ላይ የራሴን የሆነ አስተዋጽኦ እና አሻራ ማሳረፍ ፈልጋለሁ የሚሉ ሰዎች ካሉ ፕሊስ እና እንዲመጡ ነው የምንፈልገው። ምክንያቱም በየአካባቢያቸው እውቅናም እየሰጠን ቢሆንም የተለያዩ ክለቦችን እንዲያሰለጥኑን፣ ወጣቱን እንዲያግዙልን፣ እንዲያበረታቱልን እንፈልጋለን እና ያ ስራ ራሱ አንዱ ትልቁ ስራ የሚጠብቀን ስራ ነው። ከእናንተ ተቋም ባሻገር አንዳንድ ተቋማት በቅርብ እያየን ነው ብስክሌትን ባህል ለማድረግ እንደ ካምፔን የጀመሯቸው ውድድሮች አሉ። እንደውም በቅርብ ራሱ ወደ ሐዋሳም ባህር ዳር ማካከል እንደ አይነት ሀሳቦች እንዳሉ አስባለሁ እና
ከእንዲህ አይነት ተቋማት ጋር አብሮ የመስራት ፍላጎታችሁ ምን ያክል ነው? እንደውም በነበረው ስራ አስፈጻሚ ጉዳይ ላይ ይህን ጥያቄ አንስቻለሁ ለቀደሙት ስራ አስፈጻሚዎች እና በጣም ደስተኞች እንደነበሩ ነግረውኛል። እና የሆነ አካባቢ እንደ ካምፔን መጀመር አለበት፣ ሰው ለዛ ስፖርት ራሱን ማዘጋጀት አለበት የሚል ሀሳብ ያላቸው ድርጅቶችም ተቋማትም እንዳሉ እየሰማሁ ነበረ። ልክ ነው። እኛ እንዳልኩ ነው በአሁን ሰዓት ትልቁ ስራችን የማዳመጥና የመማር ያንን ይዘን ደግሞ መለወጥ ነው የምንፈልገው። ፌዴሬሽኑ መለወጥ፣ ስፖርቱ እንዲያድግ፣ ስፖርቱ ባህል እንዲሆን ማድረግ ነው። ስለዚህ የማንገባበት ቦታ የለም አሁን ላይ። ምክንያቱም ብዙ እድል ይዞልን ይመጣል፣ ብዙ ልምድ ይዞልን ይመጣል። የጤና ስፖርቶች ራሱ በጣም አሁን እኔ ራሱ አብሬያቸው የምሰራቸው የጤና ክለቦች እንዴት እናግዝ ብለው ጥያቄ ያነሳሉ። በብስክሌት አሁን አንድ ብስክሌት ነበረችኝ እኮ እሷን በመልኩ ልስጥ የሚላል። እነዚህን ነገሮች አልከፈትንላቸውም፣ እነዚህ መድረኮች አልከፈትንላቸውም። እና ኮሚኒኬሽን ችግር እንዳለ ነው የምታይበት። ማን ሄዶ ማን እንደሚያናግር አያውቅም። ፌዴሬሽኑን ብትፈልግ የት ቢሮ የት ነው ወይ ደግሞ ዌብሳይቱ ኢሜይሉ ምንድን ነው አታውቅም። ስለዚህ የኮሚኒኬሽን ጋፑን መፍታት ነው አንዱ ችግር። አንዱ መፍትሄ ሶሻል ሚዲያዎቻችን ላይ ክፍት ማድረግ ነው ለሁሉም እና ቮለንቲሮች መጥተው ስፖርቱን እንዲያግዙ እድል እንሰጣለን። እንደዚህ ሀሳብ ያላቸው ፕሮግራሞች፣ ካምፔኞች ሌሎችንም እንደዚህ እንዲኖሩ ማድረግ ነው። አፍሪካ ላይ በነበረው ውድድር ላይ የሄዱ ጋዜጠኞች ነበሩ ወደ ውድድሩ ላይ አብረው ከኢትዮጵያ ጋር እና ብዙ ጋዜጠኞች የተቸገርንበት እኔ እዚሁ ስለነበርኩኝ ሰርች እናደርግ ነበር። የኢትዮጵያ ብስክሌት ፌዴሬሽን ፔጅ ላይ እንገባለን፣ መረጃውን አናገኝም እና ደውለን ነው ስራ አስፈጻሚ ጋር ደውለን መረጃውን የምናገኝበት መንገድ እና አፍሪካን የሚያክል አህጉር ላይ ለዛውም ውጤት ያመጡ አትሌቶች ባሉበት ሀገር ላይ እንዲህ አይነት ሲስተሞች ውስጥ ልንገባ የተገደድንበት መንገድ አሁን አንተ ያነሳው ጉዳይ ነውና እንደ ሀገር በእርግጥ ሰው ራሱን የሚሸጥበት ራሱን የሚያስተዋውቅበት መንገድ በጣም በርካታ ችግሮች የምትታዘበው ይመስለኛልና እሱ መቅረፍ ስላለበት ነው ያነሳው። በጣም አዎ በቃ ያ አንዱ ነው ብለን ይዘናል፣ እንፈተዋለን፣ ቃል እንገባለን። እኔም የስራ አስፈጻሚም በአንድ ላይ ለዚህ ተነስተናል። እንግዲህ 4 ዓመት የዚህኛው ስራ አስፈጻሚ ስራ ቆይታ ይመስለኛል። ያው ድጋሚ ምርጫ እድል እንዳለ አውቃለሁና ምናልባት ከመጨረሻ በፊት ያለ የመጨረሻ ጥያቄ ነው ይሄና አቶ ቢኒያም በቀጣይ 4 ዓመታት በዋናነት ትኩረት የሚያደርግባቸውና ሊለውጣቸው የሚችሉ ጉዳዮች 1 2 3 ተብሎ የሚቆጠሩት የትኞቹ ናቸው? 4 ዓመት እንግዲህ እኛ ትንሽ ነው በነገራችን ላይ ትልቅ ብዙ ላልሰራ ተቋም 4 ዓመት ትልቅ የሚባል ጊዜ አይደለም ማለት ነው። አይ ነው የባለ አሁን በስራ አስፈጻሚው እና የጉባኤው ላይ የ1 ዓመት እቅዶች ይወጣሉ። የ1 ዓመት እቅድ ዝርዝር ወጥተው የ3 ነጥቦችም ደግሞ በመቶ እቅድ ተይዘው ነበር። ቆንጆ እቅዶች ተይዘዋል። እኛም እንደዚሁ በተመሳሳይ ወደዚህ አመራርነት ስመጣ የመቶ እቅድ ይዘና እና ትልቁ ቅድም በተለያዩ ጥያቄዎች አድሬስ ለማድረግ ሞክሬያለሁና አንደኛ ፌዴሬሽኑን ማጠንከር ነው። እንግዲህ ሰፊ ነው። ፌዴሬሽኑን ማጠንከር ስንል ግልጽነት ያለበት ስንል ከአሰራሮቻችን ጀምሮ ዘመናዊ አሰራር የሚያካትት የብስክሌት ፌዴሬሽን እንዲኖረን ትልቁ ስራ እንሰራለን እና አዳምጠን ምንድነው መሻሻል ያለበት፣ ምንድነው መጨመር ያለብን፣ መቀነስ ያለብን ብለን ፌዴሬሽኑ ላይ የማጠንከር ስራ መስራት ነው አንደኛው። ሁለተኛው እንግዲህ ዘመናዊ ክለቦች እንዲኖሩ ያሰለጣጠን ስርዓታችን የተሻለና በቴክኖሎጂ የተደገፈ እንዲሆን ኮሚሳሮችን ማብዛት፣ ዳኞችን ማብዛት፣ አትሌቶቻችንን ማብዛት፣ ክለቦችንን ማዘመን፣ የሴቶችና የታዳጊ ወጣት ስፖርተኞችን ወደ ውድድሩ እና ወደ ብስክሌት ባህሉ ማምጣትና አዳዲስ የብስክሌት ውድድሮችን ማስተዋወቅ ላይ ሌላው የምንሰራበት ስራ ይሆናል እና ያንን እናሳካለን። ከ2 ዓመት በኋላ ሎስ አንጀለስ ላይ ኦሎምፒክ አለ። ኢትዮጵያን የሚያስጠሩ ኢትዮጵያን ስም ከፍ የሚያደርጉ ሜዳሊያ ይዘውልን የሚመጡ ልጆችን ማድረስ እንፈልጋለን ከሎስ አንጀለስ ኦሎምፒክ ጋር። ስለዚህ እሱም እንደ አንድ እቅድ የያዝነው ነው፣ ማሳካት እንፈልጋለን። ቅድም እንዳልኩት ዘመናዊ አሰራር እንዲሆን የዲጂታል ኢኮሲስተሙን ዘመናዊ ማድረግና ብስክሌታችን
የብስክሌት ፌዴሬሽናችን ለሌላው ፌዴሬሽን ተሞክሮ የሚሆን ማድረግ ነው ትልቁ ስራ። ከዛ ናሽናል ሮድ ማፕ ይኖረናል። የውድድር ካላንደሮች በአግባቡ እንዲኖር ቱሪዝሙ ላይ ብስክሌቱንም ስንይዝ የሀገሪቷን ማስተዋወቅ አለብን። ከውጭ ሀገር ያሉ ውድድሮችን ወደ ኢትዮጵያ ማምጣት አለብን። ስለዚህ ከቱሪዝም ጋር ማስተሳሰርና ፍኖተ ካርታ ኖሮ ሮድ ማፕ ውስጥ እያስገባን ካላንደሮች እንዲኖሩ ማድረግ ነው፣ የውድድር ካላንደሮች እና ያንን ስራ ለመስራት ይዘናል። በጣም አሪፍ። አንድ ያላነሳ ነው ጉዳይ ቢኖር ከመንግስት የሚጠበቀው ምንድን ነው የሚለው እናንሳ። ምክንያቱም ዓለም አቀፍ ውድድሮች ላለበት ተቋም፣ ሀገር ውስጥ ብዙ ነገር ለሚፈልግ ተቋም ከመንግስት የሚጠበቁ ለብስክሌት ፌዴሬሽን ብቻ ሳይሆን ለሁሉም ስፖርቶች መንግስት መወጣት ያለበት ግዴታዎች አሉ፣ ኃላፊነቶች ያሉበት እና የትኛው ጉዳይ ላይ እንዲያግዛችሁ ትፈልጋላችሁ? መንግስት የትኛው ነው ክፍተቱ ብላችሁ ትፈልጋላችሁ? ገንዘብ ብዬ አልልም እንግዲህ ሁሉም ቦታ ያስፈልጋል። በእርግጥ ፌዴሬሽኑ እንዴት አድርጎ ወደ መንግስት ይሄዳል፣ መንግስት ደግሞ እንዴት አድርጎ ወደ ፌዴሬሽኑ ይመጣል። ያንን እንዳይሆን ያደረገው ነገር ምንድን ነው? አሁን ላይ እንደ አዲስ አመራርነቴ ያንን መለየት ስራ እየሰራው። ስለዚህ ከመንግስት ጋር የሚኖረው ሪሌሽንሺፕ ምንድን ነው? ፌዴሬሽኑ ይዞ የመጣው መቼስ መንግስት ጋር ስንሄድም ቢሮዎች ጋር ስንሄድም ምን ይዘናል? በባዶ ይሄንን አምጡ አንልም እና በሁለታችንም መካከል ያሉ ጋፖችን ፈተን መንግስት ጋር ይሄን ይዘን መተናል፣ እንዴት ታግዙናላችሁ? መንግስትም ምንድነው ይዛችሁ የያዛችሁት፣ እንዴት ላግዛችሁ የሚለው ነገር ባህል እንዲሆን እናደርጋለን በፌዴሬሽኑ። በጣም አሪፍ። እኔ ጥያቄዎችን ጨርሻለሁ። ለአዲስ እንግዳ ከዚህ በላይ ቀጣይ የምንገናኝባቸው ጊዜዎች ይኖራሉ። ምናልባት ግን እንደው ይሄን ጉዳይ ቢያነሳልኝ ቢጠይቀኝ ጥሩ ነበር፣ ይሄን ጉዳይ አልጠየቀኝም ብለህ የምታነሳው ጉዳይ ካለ ፕሬስ እድል ትገኛለህ። አብዛኛው ነገር አንስታል። እንግዲህ ተወዳድረህ ታውቃለህ ወይ ብለህ አልልም። አልተወዳደርኩም በብስክሌቱ። ያው ተወዳድረናል። በእርግጥ ግን ያህል ስፖርቱ ላይ ብስክሌቱ ላይ በውጤት ደረጃ እንትን አይደለሁም እና ብስክሌቱን በጣም ነው የምወደው። ብስክሌቱ ላይ ብዙ አሳልፌያለሁ። ስለዚህ አይ ቲንክ ብዙዎቹን ጠቅሰዋል። አይ ቲንክ ማነሳው ነገር የለም። በጣም ነው የማመሰግነው አቶ ቢኒያም ነገሱ የኢትዮጵያ ብስክሌት ፌዴሬሽን አዲሱ ፕሬዚዳንት። መልካም የስራ እድል እንዲሆንልህ ከልብ እመኛለሁ። ሌሎች አብረን የምንሰራቸው በርካታ ጉዳዮች እንዳሉ አሉ። እኛም በምንሰራቸው ስራዎች ኃላፊነታችን በተመለከተ ለመውጣት ጥረት እናደርጋለን። በድጋሚ ስለመጣ አብረን ስላሳልፍ ከልብ አመሰግናለሁ። አመሰግናለሁ። ቴንክ ዩ። ተመልካቾቻችን የሀገሬ ስፖርት ፕሮግራማችን ከኢትዮጵያ ብስክሌት ፌዴሬሽን ፕሬዚደንት አቶ ቢኒያም ነገሱ ጋር የነበረን ቆይታ በዚህ ተጠናቋል። ሌሎች ጉዳዮች ላይ በሌላ ጊዜ እንገናኛለን። ስለተከታተላችሁ ከልብ አመሰግናለሁ።